ሶስተኛው ጥያቄ ልለፍ። እዚሁ ከንስሐ ጋር የተያያዘ ነው። አንዳንድ ሰዎች ኃጢአት ሰርተህ ለወንድምህ ንገረው ካጠገብህ ላለው፣ ለእህትሽ ንገሪያት፣ እርስ በርሳችሁ ተነጋገሩ ይላል ስለሚል መናዘዝ ማለት እንደዛ ነው እና ግዴታ የተለየ ካህን ኖሮ ወደሱ ሄደህ መናገር ላይ ተጠበቅብህ ይችላል ብለው ይናገራሉ። ስለዚህ ሰው ንስሐውን ለእህት ለወንድም መናገር ስርየተ ኃጢአት ያሰጣል እንዴ? ስለዚህ ሰው ንስሐውን የሚናዘዘው ለማን ነው ነው? ለማን ነው? ስንናዘዘውስ እንዴት ብለን ነው? በምን መልኩ ኑዛዜያችንን ልንፈጽም እንችላለን? የተለየ የምንናዘዝለት አካል አለ? እስኪ ይህንን መናፍቃንም የሚያነሱት ጥያቄ ነውና ብዙ ሰው ችግር ውስጥ እየገባ ስለሆነ እንዲያው በዚህ ላይ መምህር መላከ ምሕረት ሰፋ ያለ ሐሳብ ይሰጡናል። እንግዲህ ሁለት ነገር ነው ያለው። አንዱ ለማን አንዱ እንዴት ነው። ሁለት ነገሮች ናቸው ያሉ በጥያቄው ውስጥ። ለማን የሚለው ለሚመለከተው ነው። አንዳንድ ደብዳቤዎች ለሚመለከተው ይባሉና ለማይመለከተው መስሪያ ቤት ገብተው ከተገኙ እኔን አይመለከትም እያለ ነው የሚመልሳቸው። የሃይማኖት ጉዳይ ከሆነ የሃይማኖቱ፣ ከዚያ ውጭ የሆነው ደግሞ የሚመለከተው እና ምንድነው የንስሐ ጉዳይ የካህን ጉዳይ ነው። ካህንን የሚመለከት ነው። የታመመ ሰው ማማከር ያለበት ሐኪሙን ነው፣ ዘበኛውን አይደለም። ከሆስፒታል ዘበኛ ጋራ ጊዜውን የሚያጠፋ ታካሚ የለም። የሕክምና ተቋሙ የጥበቃ ሰራተኛ ድርሻው ታማሚዎችን ምናልባትም አስታማሚዎችንም ፈትሾ ማስገባት ነው። ወደ ሕክምናው ተቋም ውስጥ ይዞ መግባት የሌለበትን ይዞ እንዳይገባ ሊነግረው ይችላል፣ ሊፈትሸው ይችላል። ሌላም ሕክምና ተቋሙ ላይ ጉዳት ሊያደርስ ይችላል ብሎ የጠረጠረው ነገር ካለ በዚያ ዙሪያ ይሰራል። ታካሚው በቀጥታ ካርድ አውጥቶ ሊያክም ይችላል ተብሎ ወደ ተነገረው ሐኪም ነው የሚገባው። ከዚያ በኋላ ነው ጨዋታው የሚጀምረው። ስለዚህ አሞኛል፣ ራሴን አሞኛል፣ እግሬን አሞኛል እያለ ከሰፈር ጀምሮ እስከ የሕክምና ተቋሙ ጥበቃ ፊት እያወራ መሄድ አይጠበቅበትም። ምን ያደርግለታል? ምን ጥቅም አለው? ስለዚህ የፈለገው መዳን እስከሆነ ድረስ፣ መፈወስ መታከም እስከሆነ ድረስ የታማሚው ግንኙነት በቀጥታ የዚህ ሙያ ካለው አካል ጋር ብቻ ነው። የነፍስ ሐኪሞች ካህናት ብቻ ናቸው። ሌሎቹ ዲያቆናቱ፣ በየዘርፉ ያሉ አገልጋዮች በነርስ በየደረጃው ባሉ በሕክምና ሰራተኞች ሊመሰሉ ይችላል። ዲያቆኑ ንስሐ ግቡ ብሎ ሊሰብክ ይችላል። ንስሐ ግን ሊሰጥ አይችልም። ምዕመኑ ለምዕመኑ ኃጢአት ሰራሁ እኮ ብሎ ከነገረው የምዕመኑ ድርሻ የሚሆነው ንስሐ ግባ ማለት ሊሆን ይችላል። ንስሐ መስጠት ግን አይችልም። ስለዚህ መላክ አንድ ነገር ነው። የተላከውን በሽተኛ ሐክሞ መላክ ግን የሐኪሙ ብቸኛ ድርሻ ነው፣ ያለ ጣልቃ ገብነት ማለት ነው። በሐኪሙ መካከል ሌላው እንኳን በሐኪሙ መካከል የማይመለከተው በአንደኛው ሐኪም መካከል ሌላኛው ሐኪም ጣልቃ ይገባ። ያኛው ሐኪምም የሕክምና ስነ ስርዓቱን ሕጉን ጠብቆ ይሰራል። ካልቻለ ሪፈር ይላል። ካልቻለ ለምሳሌ አንዱ ካህን ንስሐ ሊገባ የሄደ ልጁ ሰው ነውና እሱ ከሚያውቀው በላይ ሃይማኖታዊ ጉዳይ ቢሆን፣ ለምሳሌ ከምንፍቅና ቆይቶ የመጣ ተነሳሂ ቢሆን ምንፍቅና ነክ ስህተቶችን ሊያርም ወደሚችል መምህር ሊልከው ይችላል። ሂድ ተምረህና ብሎ፣ ወይም ራሱ ካህኑ ለእሱ የከበደው ነገር ካለ ሄዶ ምን ማለት ነው የኔታ ብሎ ከተማሩ ከእርሱ ከሚበልጡ አንዱ ከአንዱ ስለሚበልጥ በእውቀት
ሄዶ መጠየቅ ይችላል። በዚህ ዙሪያ መረዳዳት ይቻላል። ስልጣነ ክህነት ነክ በሆኑ ጉዳዮች ግን ያለ ጣልቃ ገብነት በቀጥታ ሊሰራ የሚችለው ካህኑ ብቻ ነው። የነፍስ አባት እኮ ነው ስሙ። በእርግጥ የንስሐ አባት የሚለው የበለጠ ይገልጠዋል መሰለኝ። የነፍሳችን አባት መድኃኔዓለም ስለሆነ የነፍስ አባት የሚባለው ማዕረግ እንኳን ተሰጥቶ ከተገኘ በነፍስ ላይ ኃላፊነት ያለው ካህኑ ብቻ ነው ማለት ነው። በዚህ ምክንያት ማንንም አይመለከትም። 3 አካላት ብቻ በንስሐ ጊዜ ያስፈልጋሉ። በቁጥር እግዚአብሔርን አንደኛ ማለት ቢከብድም ያው ሌላ ስለሌለ ሁለተኛ እግዚአብሔር፣ አንደኛ ማለት በነገሮች መካከል ይከብዳል እግዚአብሔር። ሆኖም ግን አንደኛ እግዚአብሔር ነው፣ ሁለተኛ የንስሐ አባት ነው፣ ሶስተኛ የንስሐ ገቢው። 3ቱ ናቸው። በ3ቱ መካከል ነው። 2 እና ከዚያ በላይ ሆናችሁ ብትገኙ እኔ በመካከላችሁ አለሁ የሚለውም የሚሰራው እዚህ ላይ ነው። ንስሐ በሚሰጥ ንስሐ በሚቀበል መካከል እኔ አለሁ። የንስሐ ገቢውን ንስሐ የንስሐ ሰጪውንም የሁለቱንም መቀበላለሁ ለማለት ነው። መገኘቱ ለስራ ነው። የመድኃኔዓለም መገኘት ለስራ ይገኛል። በሁለት ጽድቅን ፈላጊ ንስሐ ሰጪው ንስሐ በመስጠቱ ይጸድቃል፣ ንስሐ ተቀባዩም ንስሐ በመቀበሉ ይጸድቃል። ሁለቱን ሊያጸድቅ መድኃኔዓለም ይመጣል፣ ለስራ ይመጣል ማለት ነው። በዛሬው ወንጌል ላይ እንደምታስታውሱት ወእንዘ ይሃልፍ ብሎ ነው የሚጀምረው። ሲያልፍ መድኃኔዓለም ስራ ይሰራል። ሲያልፍ ይፈውሳል፣ ሲያልፍ ያስተምራል። ሲያልፍ አንዷን ሴት ሳይቀር ቁሞ ያስተምራል። ሳምራዊቷን ሴት አንዲት ናት፣ ሰው ማህበረሰቡ የናቃት ናት ብሎ ሳይንቅ ለአንዷ ምስኪን ሴት ቁሞ ወንጌል ሲያስተምር አይተናል። ሲፈውስም ሲያስተምርም ሲምርም አይተናል። ሰሞኑ አጋጣሚ ሆኖ የምሕረትም የትምህርትም ሰሞን ነው። ዘመን አስተምሮ የሚባለው በዚህ የሚያስተምርበት በዚህ የሚማርበት በምድር ትምህርት በሰማይ ምሕረት የሚገኝ እንደሆነ የሚሰበክበት የትምህርትን የምሕረትን ማሳረጊያው ደግሞ ንስሐ ነው። ምሕረት ሊገኝ የሚችለው በትምህርት ነው። ያለ ትምህርት ምሕረት የለም። ምሕረት ከትምህርት ቀጥሎ የሚመጣ ነገር። ስለዚህ ንስሐ የሚባለው ነገር ምሕረት ማለት ስለሆነ ምሕረት ሊደረግ ካስፈለገ መድኃኔዓለም ይመጣል እና በሰፈርተኞች ከጓደኞች ከእንደዚህ አይነት ይሄ የኢኮኖሚ ጉዳይ አይደለም፣ የልማት ጉዳይ አይደለም፣ የሌላ የመልካም አስተዳደር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። የነፍስ ጉዳይ ነው። የነፍስ ጉዳይ በመማክርት የሚወሰን አይደለም። ሌሎቹ ድጋፍ ሰጪዎች የሚያስፈልጓት አይደለም። ለእኔ ነፍስ የንስሐ አባቴን መሰረት አድርጌ መድኃኔዓለም በቂዋ ነው። በዚህ አጋጣሚ መሀል ላይ የንስሐ አባት አያስፈልግም፣ በቀጥታ መድኃኔዓለም በቂ ነው የሚሉንም አይጠፉ። እኛ እኮ መድኃኔዓለም አልበቃን ብሎ አጋዥ ፈለግን እያልን አይደለም። መድኃኔዓለም እኮ ብቃት በሚባለው ሚዛን ላይም አይቀመጥም። በቅቷል አልበቃም የሚባለው በፍጡራን ደረጃ መድኃኔዓለምን እዚህ ሚዛን ላይ ማስቀምጠን ይሆናል አይሆንም፣ ይበቃል አይበቃም፣ ያንሳል ይበዛል ብለን በተራ ሚዛን የምንመዝነውም አይደለም። በፍጡራን ሚዛን የሚመዘን አምላክም የለንም። ስለዚህ ካህኑ ሳያስፈልግ በቀጥታ መድኃኔዓለም ይበቃናል ደንስ በኢየሱስ የሚሉም ስለማይጠፉ ነገሩ እንደሱ አይደለም። እኛም ቢሆን መድኃኔዓለም አምላካችን መድኃኔዓለም እኛን በእጆቹ ያበጃጀ ጌታ ስለመሆኑ እኛ ስንሰብክ ከተራረፈው የወሰዱት ነው። በመሰረቱ ተራርፎ የተውነውን ትንሽ ነገር ወስደው ነው ዋናውን ነገር አልወስድልን ብለው ነው እንጂ እኛ ያስተማርነው ትምህርት ነው። መድኃኔዓለም እንዴት ነው በቂ ያልሆነው? የንስሐ አባት እኮ በመሰረቱ መሰላል ነው፣ ድልድይ ነው፣ መሸጋገሪያው ድልድይ ክህነት ነው። በክህነት በኩል ወደ መድኃኔዓለምን ለማግኘት ስንሄድ የምናገኘው ካህን እኮ ነው። ካህን ማለት አገልጋያችን እሱ ነው እንጂ እኛ ካህን ሳያስፈልግ ምን ያደርጋል ካህን ብለን እንዳንሄድ እንግዲህ ሞክረን ማየት ነው። አይሳካልንም እኮ ያለ ክህነት የሚባለው ነገር እኮ የመድኃኔዓለም ነገር ነው፣ የካህኑ ነገር አይደለም እኮ። ያ ክህነት የሚባለው የመጣው ከመድኃኔዓለም ነው። ሿሚው መድኃኔዓለም ነው። የክህነት ባለቤት መድኃኔዓለም ነው። የመድኃኔዓለም የሆነው ንብረት ነው ካህኑ ላይ ያለው። የመድኃኔዓለም የሆነው ሀብት ነው ካህኑ ላይ ያለው።
ካህኑ በራሱ የሆነ ፍልስፍናና የማሻገር መንገድ አንዲትን ነፍስ ወይም ብዙ ነፍሳትን ሊያሻግር የሚችልበት ምንም ማለት ተሞክሮም ድርሻም የለው። መድኃኔዓለም በዚህ መንገድ ወደ እኔ ልጆቼን አምጣ ብሎ ነው የሾመው። ስለዚህ ይሄ ካህን ወደ መድኃኔዓለም ወደ ፈጣሪው ነፍስን እየወሰደ ነው ያለው። የተለየ ባዕድ ነገር አልገባም መሃል ላይ። ካህን አያስፈልግም የምንልበት ምንም ምክንያት የለም። ካህን ማለት የመድኃኔዓለም አገልጋይ ማለት ነው። ክህነት ማለት የመድኃኔዓለም ገንዘብ ማለት ነው። የመድኃኔዓለም ገንዘብ የተቀመጠበት አንድ ምርጥ ዕቃ ማለት ነው ካህን ማለት። ነገሩ ይሄው ከሶስተኛ መደበኛ ችግሩ የሌሎቹም የአልፎ አልፎ የእኛም ያንዳንዶቹ ካህን ማለት ከኛ ከማህበረሰቡ መካከል እንዳለ እንዳንድ ሰው ስለምንመለከተው ካልሆነ በስተቀር የእግዚአብሔር ማደሪያ የስልጣኑ ማረፊያ ነው፣ የክርስቶስ መገልገያ የተመረጠ ዕቃ ነው ብለን ካመን እኮ ካህን እንደሚያስፈልገን በልኩ ይገባናል ማለት ነው። እና ካህን የሚባለው ነገር ክህነት የሚባለው ነገር ነው እንጂ ሰው የሚባለው ነገር ክህነትና ሰውን ለይቶ መረዳት ያስፈልጋል። ክህነት ለምሳሌ ውሃ አለ። እሟይል የምትቀዳው ውሃ ከየትኛውም ከገጠር ከሆነ ከተማም ከሆነ ከየሚገኝበት ውሃ ትቀዳለች። ውሃ ምንጠጣው ምንታጠብበት ከየትም ውሃ መቅዳት ትችላለች። ቤተ ክርስቲያን ሲመጣ ግን ስሙ ጸበል ነው፣ ግብሩም መፈወስ ነው። ውሃ ስጠኝ ብላችሁ እኮ አታውቁ። የማና ዲያቆኑ ውሃ ስጠን ብላችሁ አታውቁም እኮ። ጸበል ስጠን ነው የምትሉት። ስሙ ይቀየራል፣ ግብሩም ይቀየራል። የቤተ መቅደሱን ጸበል ከጣና ውሃ ጋር አነጻጽሮ ከማየት በላይ ውርደት የለም። ካህኑም ሰው ነው። ካህን በሚል ማዕረጉ ግን ከሰውነት ማዕረግ ከፍ ያለ ነገር ነው። ውሃ ሲያዩት ካህንንም በተመሳሳይ እንደዚያ ነው። ሰውም ውሃም የሚመስለው የአተያይ ችግር ነው። ካህኑ ሰው ነው፣ ነገር ግን ካህን ነው። ለዚህም እኮ ነው በነገረ ሥጋዌም በነገረ ሥላሴ መካከል መፋለስ የሚፈጠረው። ዞር ብለው ምራቁን ሲተፋ የእውሩን አይን ለማዳን ምራቁን ሲተፋ ካዩት ሰዎች በቃ ይኸው ሰው ተራ ሰው ይሉታል። ምስጋና ይድረሰውና መድኃኔዓለም የሌላ አይኑን ሲፈጥር ግን አያዩ። የመታወር የሃይማኖታዊ ሐሳብ መዛነፍ ችግር የገጠማቸው ሰዎች ጭቃውን እንጂ የበራውን አይን አያዩ። አይን የፈጠረን ጌታ ሊያዩ የሚችሉበት አይን ያላቸው ሰዎች አሃ የማርያም ልጅ እኮ አምላክ ነው ማለት ይችሉ ነበር። ካህኑም በተመሳሳይ ነው። ቄስ ገሌ ብለው በሚጠሩት መልአከ ምሕረት ግሩም የሚለውን ስም እንጂ መልአከ ምሕረት ግሩም ላይ ያለው ክህነት የሚለው ነገር አልፎ ማየት አልተቻለም። አልፎ ሳይሆን እፊት ያለውን ማየት ላይ ነው ያለ ነው። የአብዛኛው መደበኛ ችግር አልፎ ማየት ሳይሆን እፊት ያለውን ማየት፣ እፊት በታየው ነገር መኮነንም መጽደቅም ነው። ለዚህ ነው ካህኑ ድንገት ሰው ነውና ቅድም የኔታ ሲሉት እንደነበረ ድንገት በሰውነቱ በክህነት ስራ ይሰራል። ክህነት የኃጢአት መስሪያ አይሆንም። የኃጢአት መሳሪያ አይደለም። ክህነት የጽድቅ መስሪያ ነው። በባህሪው ኃጢአት አይስማማውም። ክህነትን ሰው በመሆኑ መጾም እስካለበት ልክ ሳይጾም ቀርቶ ድንገት አባ እስከዚህ ሰዓት እኮ መጾም ነበረበት ለምን አልጾምም ብሎ የሚያይ ሰው አለ። ይሄ የሰውነት ጉዳይ ነው። በሰውነት ጠባዩ ደክሞ ሊገኝ ይችላል። አንዳንድ ካህናት በእርግጥ ካህን ይሳሳታል እንኳን በሚል አይደለም አሁን የምናወራው። ካህንነት የከበደን ሰዎች ነን አልፎ አልፎ ኃጢአት የምንሰራው። አንዳንዱ ደግሞ ካህን ነበርኩ እኮ ብሎ ጴንጤ ነኝ ሲል ትሰማዋለህ። እኔ በእኔ አነጋገር እንደዚህ አይነት ካህን ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ ብለው ጴንጤ ነን የሚሉ ሰዎች ካህንም አልነበሩም ጴንጤም አይደሉ። እንደዚህ አይነት ጴንጤ እኔን እውነት ለመናገር ለክርክር ቢመጣ አይመጥነኝም፣ የኔታንም አይመጥንም። ያልሄዱም ያልመጡም መሀል ላይ የቆሙ ናቸው። ገና ጸበል የሚያስፈልጋቸው፣ ገና አማኑኤል የሚያስፈልጋቸው፣ አማኑኤል ሆስፒታል የሚያስፈልጋቸው፣ ገና የተለየ ሳይካትሪስት የሚያስፈልጋቸው መሀል ላይ የቆሙ ናቸው። ቤተ ክህነት ውስጥ የነበረ ትክክለኛው ካህን ጴንጤ ሊሆን አይችልም። ሲታረድ ነው፣ ሲሞት ነው፣ ከማተቤ በፊት አንገቴን ቁረጥ ሲል የምናየው ካህን እንጂ ድሮ ካህን ነበርኩ አሁን ግን ጴንጤ ነኝ የሚል እሱን መስማት ፈጽሞ አይቻልም፣ ማመንም አይቻልም። የሆነ ሆኖ ወደ ምንፈልግ ለመምጣት የእይታ ችግር ነው የተፈጠረው።
ካህንን ከሰው አገናኝቶም ለያይቶም ማየት ይገባል። በቀጥታ የተሰራ ስህተት መነገር ያለበት ሕክምና መድኃኒት ሊሰጥ ለሚችለው አካል ነው የሚለው ይወሰድልኝ። የመጀመሪያው ገሌን ነግሬዋለሁ፣ ገሌ እኮ ቄስ ማለት ነው፣ ገሌ እኮ ቤተክርስቲያን አይቀርም፣ እማሆይ ገሊት እኮ መነኩሴ ናት፣ መነኮሳይት ናት፣ ለእሷ ብነግራት ምን ችግር አለ? ከቄስ ገሌማ እማሆይ ገሊት አትሻልም ብለው ደረጃ ሁሉ የሚያወጡ አሉ። ኧረ እንከባበር፣ እንደዚያ አይባልም። አሁን ይሄ እኛ በግላችን የምናወጣው መስፈርት አይደለም። ካህን ቤተ ክርስቲያን ውስጥ ብቸኛው ነው። ክህነት ማለት ነው። ክህነት ብቸኛው ነው። አዎ አሁን ማህሌት ይቆማል፣ ወንጌልም ይሰበካል፣ አስተዳደሩ ይካሄዳል፣ ሌላም ልማት ይለማል። ምኑ አስራቱ በኩራቱ ታመጣላችሁ፣ ብዙ ይሆናል። ክህነት በሚባለው ነገር ካልታሰረ ባዶ ነው ይሄ ሁሉ። ቤተ ክርስቲያን በክህነት ነው የምትመራው፣ በፈራሚ አይደለም፣ በክህነት ነው የምትመራው። አሁን ይሄ እኛ ወደ መዋቅሮች የተዘረጉት 5-6 መዋቅሮች ከላይ እስከታች የተዘረጉት መልካም አስተዳደሩን ለማሳለጥ ነው። ቤተ ክርስቲያን ግን የምትመራው በክህነት ነው። ስለዚህ ክህነት የሌለባት ቤተ ክርስቲያን አትባልም። ዋናው ነገር ክህነት ነው እያልኳችሁ ነው። ዋናውን ነገር ደግሞ የተሸከመው በገዛ ፈቃዱ ካህኑ ነው። ለዚህ ዋና ለሆነው ነገር ለክህነት ነው ጠጋ ማለት የሚቻለው፣ መፈወስም መናገርም የሚቻለው ለሱ ነው። ከካህን ውጭ ሌላ የሚመለከተው ማንም የለም። ለዲያቆንም ገና ዲያቆን ላልሆነ ደቀ መዝሙርም በሌላ በኩል በመሰረቱ ለባህታዊም ቢሆን ኃጢአት አይነገርም፣ ንስሐ አይነገርም። ባህታዊ ምናልባት ባህታዊ የሚለው ዘንድሮ ትርጉሙ ትንሽ እርማት ቢያስፈልገው እንግዲህ ባህታዊ እኔ አሁን ባህታዊ ምለው እስካሁን ባህታዊ አይቻላውቅም። የኔታ ባህታዊ እኮ ማለት ማይታይ ማለት ነው። እንዴት ታይ? ስለዚህ እኔ የማውቀው ባህታዊ የለም። እንግዲህ የምታውቁት ባህታዊ ካለ እናንተ ናችሁ የምታውቁ፣ እኔ ስለማላውቅ ነው፣ ይቅርታ አድርጉልኝ። ስለዚህ ባህታዊ ማለት ሰው ማያየው፣ ሰው ሊያየው ቢፈልግ እንኳን ሊታይ ማይፈልግ ማለት ነው የተማርነው በዚያ ልክ ስለሆነ። ስለዚህ ድንገት ግን እንዲያው ወደ ገዳማቱ ስንሄድ ዝጓሃኑ ስላሉ ድንገት እግዚአብሔር ተባረኩ ብሎን ለእይታችን ቅርብ ቢሆኑ ብናገኛቸው፣ ባህታዊ ደግሞ የሚታይ ባህታዊም ምናልባት በየገዳም በአጽኖ በዓት ላይ ያለ ለእይታ ያልተሰወረ ለዚህ ሕዝብ አገልግሎት ሲባል ይህ ሕዝብ ይባረክ ብሎ ጌታም ፈቅዶ ያስቀመጣቸው ከእይታ ያልተከለከሉ ካሉ እነሱ ፊት ሄደንም አባ ኃጢአት ሰርቼ ነበር አይባልም። ካህን መሆናቸው መረጋገጥ አለበት። አንዳንዶቹ በር ዘግተው ባህታዊ ገሌነን እየተባሉ ኃጢአት ሲነገሩ የሚውሉ ሰዎች አሉ። ምዕመናን ምንም የሌላቸው ምዕመኑን እኔ በቅርብ ማውቃቸው ስላሉ ለእኔ ሁሉ ንስሐ ሊሰጠኝ የቃጣው ምዕመን ስላገኘው ነው። እንደዚህ አይነት በስመ ቤተውና በስመ ምንኩስና መነኩሴ በመጀመሪያ የሚመነኩስ ክህነት ስልጣነ ክህነት ሳይሰጠው ነው። ለምሳሌ አንድ ድንግል የሆነ መነኮስ መጀመሪያ ይመነኩሳል፣ ዲያቆን ሆኖ ማለት ነው። ከዚያ በኋላ ነው መስቀል የሚይዘው ካህን የሚሆነው። ምናልባት በአግብተው የነበሩ ካህናት ሚስታቸው በተለያየ መንገድ ከነሱ ጋር ማትቀጥል ከሆነ በሞትና በሌላ አሳማኝ ምክንያት የሚለያዩ ሆኖ ከተገኘ ሲመነኩሱ እነዚህ እንዳለ ክህነታቸው ይቀጥላል። ሄደው ክህነት እንደገና ማምጣት አይጠበቅባቸው ካህን ስለሆኑ ማለት ነው። ምንኩስናቸውን ክህነታቸውን ይቀጥላል። ስለዚህ መነኩሴ ስለሆነ ካህን ሊቀ ጳጳሱ ክህነት ስልጣነ ክህነት እስካልሰጠው ድረስ መነኩሴ በመሆኑ ምክንያት ኃጢአት አይነገረው፣ እሱም መቀበል የለበትም፣ ንስሐ ገቢው ሄዶ መናገር የለበትም። ይሄ ስህተት ነው፣ መሆን የለበትም እንደዚህ። ስለዚህ ባጭሩ እንኳን አይደለም ብዙ ነው የተናገርኩ፣ ጠቅለል ባለ መንገድ ክህነት ላለው አካል የንስሐ አባት ሆኖ ለተሰየመው አካል ንስሐ የሚገባው አካል ሄዶ መግባት አለበት። በጎንም በፊትም በኋላም ሌላ ንስሐ ኃጢአታችን ልንነግረው የምንችል ማንም ሊኖር አይገባም። ኃጢአት ያልሰራ ሰው ንስሐ አይገባ። ኃጢአት እንሰራለን ማለት ለመስራት እንነሳ ማለትም አይደለም። ኃጢአት በሰራን ቁጥር ንስሐ እንገባለን። አልገባም የሚል ካለ ኃጢአት አልሰራም ኃጢአትም አልሰራሁም የሚል መሆን አለበት ማለት ነው።
ስለዚህ እንዴት የሚለውን ነገር እንደው አንድ ሁለት ነገር ልበል መሰለኝ። እንዴት የሚለው ነገር በመጀመሪያ በእንባ ነው። እንደ ቅዱስ ጴጥሮስ በእንባ በተሰበረ ልብ በተንበረከከ ጉልበት ብቻ ሳይሆን በተንበረከከ የልብ ጉልበት ወሰግድ በብረከ ልቤ እያል የሰራነው ኃጢአት ሊያደርስ የሚችልብንን ሊያሳጣም የሚችልብንን ነገር ግንዛቤ ውስጥ ማስገባት። የመጀመሪያው እግዚአብሔር ባይጠላንም እግዚአብሔርን መጥላታችን መሆኑ በመገንዘብ ዝም ብሎ ሄዶ አባ እንደዚህ ሰርቻለሁ። አሁን ደግሞ ዘመኑም ትንሽ እየከበደም ጥሩ እየሆነም ስለመጣ ቀላቀለንም እየሰራ ነው ስለሆነ ኦንላይን ንስሐዎችም ስላሉ በቤት ሆኖ እዚሁ ጋር ቁጭ ብሏት አባ ንስሐ ኃጢአት ሰርቻለሁ ምን ይሻለኛል? በዚህ ዙሪያ እንደ ቅድም እንዳልኳችሁ የግል የህግ አማካሪ ጠበቃ የሚመስሉ ሄዶ ካህኑ እግር ስር ቁጭ ብሎ ትምህርትም ተምሮ ተባርኮም ይሄን ስራ ይሄን እዚህ በኋላ እንዳትሰራ ይሄን አድርግ ስለሰራው ኃጢአት ይሄን ብታደርግ እግዚአብሔር ይቅር ይላል ቸር ነው። ይሄን ብቻ አይደለም አንተ ስላደረግከው አንተ ስለሰገድ ስለጾም ስለጸለይህ ብቻ ሳይሆን አንተ ለእግዚአብሔር እጅን መስጠትህን ማያ መንገድ ነው እንጂ እግዚአብሔር በባህሪው ፍቅር ነው። ያለ ቅድመ ሁኔታም ይወድሃል። ደግመህ ኃጢአት አትስራ። እግዚአብሔር ምን አደረገ? አንተ ነህ እያደረግክበት ያለ። እርሱ እየወደደህ ለምን አንተ ትርቃለህ? የሚለውን ለማስተማር ጭምር ነው። ስለዚህ በእንባ በተሰበረ ልብ በተንበረከከ ጉልበት ንስሐ አባት አጠገብ ሆኖ በአካል ነው ንስሐ የሚገባው። ሕክምና በአካልም አይደል አሁን እኮ ተመሳሳይ ነው። ይሄ በርቀት ሕክምና የለም። እንዲያውም ሐኪሞች የሕክምና ማስታወቂያ ሲሰራ አንዳንድ ማስታወቂያዎች ላይ ስታዩ ይሄን በእንደዚህ አይነት ህመሞች ሲከሰቱ ይሄን አድርጉ ይሉና ወደ ሕክምና ተቋም ነው ሪፈር የሚሉት እንጂ ይሄን አድርግ ብቻ ብለው አስተምረው ሐኪሞች እንደዚህ አያደርጉም። በሚዲያ ሕክምና የለም። በሚዲያ የሕክምና ትምህርት አለ እንጂ በሚዲያ ሕክምና የለም። በሚዲያ ሰርጀሪ የለም። በሚዲያ ቀዶ ጥገና አይደረግም። ቀጥታ ነው፣ በአካል ነው። የሚፈስ ደም የሚቆረስ ስጋ ያስፈልጋል። ንስሐም በተመሳሳይ ነው፣ በአካል ነው። እንዳልኳችሁ ግን በተለየ ምክንያት እጅግ አሳማኝ በሆነ ምክንያት ንስሐ መግባት አይደለም የካህን ፊት የካህን መስቀል መዓዛ ዕጣኑ ላየ ዜማው ብርቅ የሆነባቸው ከሄዱ ጀምሮ ቤት ተዘግቶባቸው ከኩሽና የማይወጡ የእግዚአብሔር ድምፅ አልፎ አልፎ በሚዲያ ብቻ የሚሰሙ በተለያየ ሀገር ሆነው በተለያየ ዓለም ሆነው ናፈቀን የዕጣኑ ሽታ የሚሉ የቤተ መቅደሱ በር ዝቅ ብለን ተንበርክከን ስመነው የምንገባ የቤተ መቅደሱ በር ናፈቀን የሚሉ የከበሮ ድምፅ ናፈቀን የሚሉ የኔታ ፊት ድምፅ በአካል መጠን ካህኑ ሲባርከን ወንጌሉ ስንማር ማየት ናፈቀን የሚሉ በቁም እስረኝነት ያሉ በስደት ላይ ያሉ ግን ማዕተባቸው አንገታቸው ላይ ያለ እነርሱ እንግዲህ ንስሐ እንዴት ሊገቡ ይችላሉ ከተባለ እሱም በተመለከተ ያን ያክል እንትን አልልም። እኔ በዚህ አላምንም። ግን መቼስ እስከ ኃጢአታቸው ደግሞ እንዳይኖሩ አማራጭ ይኖራል ብዬ አስባለሁ። በዚህ ዙሪያ ዓለም አቀፉም እውቀት ስላላቸው የኔታ ትንሽ እንዲሉ እንዳንድ ቄስ ማዘዝ አይቀርም። ይዘጋጁና የሆነ ነገር ይበሉ። የኔታ በመሰረቱ የኛ ጓደኛ ስላልሆኑ የኛ መምህር ናቸውና ወይ ሪፈር ማለት ይህም አይደል ሐኪሙ እንደሚለው እኔ የሚከብደኝን እኔ ማላውቀኝን ወደ ከፍተኛው እየላኩ ነው። ይሄ ካህን ካጠገባቸው የሌላቸው ሰዎች እስከ ኃጢአታቸው ሊሞቱ ነው ወይ ምን ያደርጉ ይሻላል የሚለውን ማብራሪያ ይሰጡናል ብዬ ነው ማምነው። ጠቅለል ባለ መንገድ ንስሐ የሚገባው ለካህን ነው የሚነገረው። ኃጢአት የሚነገረው ለካህን ነው። ንስሐ የሚሰጠው ካህኑ ብቻ ነው። ሌላ ንስሐ የሚሰጥ አካል የለም። እንዴት ይገባ? በለቅሶ በተሰበረ ልብ በፍጹም እምነት። ይሄን አስምሩበት። በፍጹም እምነት አባቴ አምላኬ አሁን የተናገርሁትን ሰምቶ የሰራሁት ኃጢአት ብዙ የተሰጠኝ ንስሐም ትንሽ። አንዳንድ ጊዜ ይገርማችኋል። ካህኑ ይሄን አድርግ ሲል እንዴ የሰራሁት ኃጢአት እኮ ብዙ ነው አባ ይላሉ። ትላላችሁ እንደዚያ የሰራችሁት በደል ከፍ ያለ ሆኖ የተሰጣችሁት ንስሐ ትንሽ መስሎ ሲታያችሁ
በእርግጥ ይሄ የተማረ መሆን መንፈሳዊነታችን ከፍ ያለ መሆን ይጠይቃል። አንዳንዱ ምን እንደው አልገባም ንስሐ አያስፈልግም በሚል ማህበረሰብ መካከል ስለሆነ እየተኖረ ያለው የሚገቡ ሰዎች ኧረ ከባድ ነው ይሄ ንስሐ አልችለውም የሚለውም ብዙ ስለሆነ ሲሰጥ ግን አንዳንዱ ከፍ ያለ ግንዛቤ ያለው ሰው አባዬ የኔ አባት መምህረ ንስሐዬ ይሄ እኮ ከሰራሁት ኃጢአት ጋር አይመጣጠንም የሚል ጥያቄ የሚያቀርቡ ሰዎች አሉ። ካህኑ ደግሞ በጅምላ በግምት አይደለም ንስሐ የሚሰጠው። ለዚህ በሽታ ይሄን ሕክምና ይሄን መድኃኒት ስጥ የሚለው አንቀጸ ንስሐውን አንብቦ ስለሆነ ካህኑ ያለውን እንደተቀበሉ መሄድ ብቻ ሳይሆን አምኖ መሄድ ያስፈልግ። በካህኔ አማካኝነት አምላኬ ይቅር እንደሚለኝ ብሎ 100% ማመን። መጠራጠር ንስሐን ባዶ ያደርገዋል። እግዚአብሔር ይቅር እንደሚል ካህኑም የመድኃኔዓለም አይን እንደሆነ እንደሚያደርስ በንስሐ ስንገባ ለካህኑ ብቻ ሳይሆን መድኃኔዓለም አብሮ እንዳለ በማመን በፍጹም እምነት መግባት ያስፈልጋል። በሶስት ነገሮች በማልቀስ በመንበርከክ በማመን። እንዴት ለሚለው እነዚህ ሶስቱ ጠቋሚ ነገሮች ናቸው እያምናለሁ። እንግዲህ ከምንናገራቸው በተጨማሪ ሄዳችሁ እንድታነቡ ሌላም ጊዜ ጥያቄያችሁ በዚህ ዙሪያ እንዲበዛ ለማድረግ ካልሆነ በስተቀር ዛሬ እኔታም ጉባኤ ተክለው እኔም በዚህ ሆኜ ሙሉ መልስ ልንሰጣችሁ አይደለም። ጠቋሚ ነገሮች ግን ሶስቱ ናቸው እያስባለሁ። ከቅድሙ ጋር እኔታ ባከውት እኔም ስለማላውቀው የሆነ ነገር ይበሉኝ፣ ሌላም ጥያቄ ስለሚኖር አብረው ይመልሱት። እግዚአብሔር ከሁላችን ጋር አይ ለመምህራችን ቃለ ሕይወትን ያሰማልን። በጣም ደስ የሚል የሕይወትን ቃል ነው እየሰማን ያለው ከሁለቱ መምህራኖቻችን ማለት ነው። እንደው እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በጣም ደስ እያለኝ ነው። እንደው የንታ እንግዲህ ስለ ንስሐ እየተነጋገርን ነውና ምእመናን በንስሐ መኖር እንዳለባቸው ይታመናል። ነገር ግን በባለ ትዳር ያሉ ምእመናን አሉና በትዳር ውስጥ ሲኖሩ እነዚህ ምእመናን የንስሐ አባት ይኖራቸዋል። ከዚያ ቀጥሎ ምናልባት ሥጋ ወደሙም ሊቀበሉ ይችላሉ። ግን መነሳት መውደቅ አለና በዚህ ውስጥ ላይ ሆነው ንስሐ ሲገቡ ሁለቱም በአንድ ላይ ነው ንስሐ መግባት ያለባቸው ባልና ሚስቱ፣ ወይስ ደግሞ ምናልባት ባል ከሚስት ተለይቶ ኃጢአት ሊሰራ ይችላል። ሚስትም ደግሞ ከባል ተለይታ ኃጢአት ልትሰራ ትችላለች። ግን የሚኖሩት በትዳር ነው። ስለዚህ አንዱ ከአንደኛው ተለይቶ ኃጢአት ቢሰራ ለብቻው ሄዶ ንስሐ መግባት ይችላል? ባልየው የእሷን ኃጢአት ማወቅ አለበት። ምክንያቱም ከባሏ ተሰውራ ንስሐ ብትገባ ባልየው የሆነ ነገር ባለትዳር ናቸውና በንስሐ ውስጥ ምንጣፍ መለየት ስላለ ይህን እንዴት ነው ማስታረቅ ያለባቸው? ባልና ሚስቱ እንዴት ነው ንስሐ ሊገቡት የሚችሉ? ተነጣጥለው ንስሐ መግባት ይችላሉ ወይ? ብዙ ጊዜ ይሄ በምእመናን በጣም ጎላ ብሎ የሚነሳ ጥያቄ ነውና እንዲሁ በትዳር ውስጥ ንስሐ እንዴት መግባት እንዳለባቸው ትዳራቸው በንስሐቸው ጊዜ ውስጥ በግልም ይሁን በጋራ አንዱ ኃጢአት ሰርቶ ወይም ሁለቱ ነው ንስሐ መግባት ያለባቸው የሚለውን እና እንዲሁ ንስሐ ሲገቡስ ምናልባት እንዲሁ አንዳንድ የዘመኑ ያፈራው ቴክኖሎጂ አለና በስልክ ንስሐ ስጡኝ የሚሉ አሉ። ቴክስት የሚልኩም አሉ። ኃጢአታቸውን ጽፈው ያው መችስት ቴክኖሎጂ አለ። ስለዚህ ይህን ኃጢአት ሰርቻለሁ ብለው ቴክስት የሚልኩ አሉ። ስለዚህ ካህኑስ ያንን የንስሐ ሁኔታ በቴክስት መመለስ አለበት? ዘመኑ ግሎባላይዜሽኑ እየጠነከረ በመምጣቱ በኩል ወጣቶቹ አንዳንዶቹ እንዲሁ ከዚህ ጋር ምንም እውቀትም ብዙ ስለሌላቸው ከባልና ሚስት ንስሐ ጋር አያይዘው እስቲ የእንተ ኃይለ ማርያም እንዲሁ እዚህ ላይ ትንታኔ ቢሰጡ ብዬ አስባለሁ። ወደ መምህራችን። መልካም ጥሩ ነገሮች እየሰማችሁ ነው። ግን ይሄ ተወርቶ የሚቀር ነገር አይደለም፣ ብሎ ወደ ተግባር መቀየር ይፈልጋል። አለዛ የእኛንም የእናንተም ጊዜ በከንቱ ባክኖ ነው። እንግዲህ ይሄ ጉባኤ ሲዘጋጅ መጠርጠር አለባችሁ። ምን አስበዋችሁ እንዲህ አይነት ጉባኤ እንዳዘጋጁ ከነገ ጠዋት ጀምሮ እያንዳንዱ ሰው ንስሐ እንዲገባ ነው። ቤተክርስቲያን የምታስተምረው ትምህርት ብሎ እንደ ቲዎሪ ሆኖ ምናምን አለ። በዚህ ምንም የተለየ ምስክር ወረቀት አንሰጣችሁም። እንኳን በአንድ ቀን ረፋድ ዓመት ብትማሩ ምንም አይነት ምስክር ወረቀት አንሰጣችሁም። እኛ ምስክር ወረቀት የሚሰጣችሁ እግዚአብሔር ነው። ስለዚህ ተግባር ነው። ተግባር ስለሆነ ጥያቄዎቹም አብዛኞቹ ተግባራዊ ናቸው። በደንብ አዳምጣችሁ። ይሄ ከሰፈር ወሬ
ደግሞ አንዳንድ ጸበል ቦታ ላይ የሚሰሩ ህጎች አሉ ማናቃቸው፣ ቤተክርስቲያን ማታቃቸው፣ ሲኖዶስ የማያውቃቸው፣ መጽሐፍ ላይ የሌሉ ዝም ብሎ አንዱ ሄድና እንዲህ ነው አሉ፣ አረ ዝም ብሎ ደኛ የቀፈ እንዲህ ነው አሉ የሚባል ወሬ አለ። የመንደሩን ወሬ የተዉትና ቤተክርስቲያን እናዳምጡ። ግራም እንዳትጋቡ፣ ሌላም ሰው ግራ እንዳታጋቡ። በትዳር ውስጥ የሚኖር ንስሐ በመንገድ ይሁን የቴክስት የስልክ ምናምን የሚለው ቅድም መላከ ምሕረትን በደንብ ገልጸውታል። ክስ እኮ ሰው ተከሳሽ ሳይቀርብ እንዴት ሆኖ ክስ ይሆናል? ምናልባት ከሀገር የጠፋ እንደሆነ ነው በሌለበት ውሳኔ ሊወሰን የሚችለው። ቅድም እሳቸው እንዳሉት ካህን ማግኘት የማይችሉ ካህን በሌለበት ሀገር የሚኖሩ በቀላሉ መንቀሳቀስ ካህን ወዳለበት መሄድ የማይችሉ ሰዎች አሉ። አሁን ብዙ ኢትዮጵያውያን ኦርቶዶክሳውያን በየትኛውም የዓለም ክፍል ይኖራሉ። ምናልባት ኢትዮጵያውያን የሌሉበት ዓለም እኔ አለ ማለት ያስቸግራል። ዓለም ሳይሆን ሀገር። ኢትዮጵያውያን ተዘርተው ነው የሚኖሩት አብዛኞቹ። የካህን ድምፅ ቀን የሚጠፋባቸው ሁሉ አሉ። እኔ አንድ ወንድም እንደዛ ሲሰምቻለሁ። በወር ገብርኤል እንዘክር ነበርና ቀን እንዳይጠፋ የሚያደርገኝ ያነበራል። ምንም አይነት እንኳን ክርስቲያን ኢትዮጵያዊ የለም። ልጁ ለትምህርት ነው የወጣው። ኢትዮጵያውያን የሚባሉ የሉ። ጥቁሮች እንኳ ብርቅ ናቸው። እሱ የሄደበት ሀገር እዛ ዩኒቨርሲቲ ላይ እና ለተወሰነ ዓመት ሲቆይ በወር እኔ ገብርኤልን ስለምዘክር አለ እዛው ዶርሙ ላይ የራሱን በቃ ቀን ራሱ እንዳይጠፋኝ የሚያደርገኝ ያ ነው እንጂ ግራ ነበር የሚገባኝ አለና እንደዛ አይነቶቹ መቼስ ባሉበት ድቀት ሲያገኛቸው በሚቻላቸው ኮንታክት ቴክኖሎጂውን ተጠቅመው ኃጢአት እንዳይውልባቸው እንዳያድርባቸው ለካህን ሊናገሩ ይችላሉ። በቀረ ግን የንስሐ መንገዱ መጀመሪያውኑ ሕክምና እንደ ቅድም በደንብ ገልጸው ታሳቸው ሕክምና መሄድ ሰው እኮ ወደ ጤና ተቋም የሚባለው ናሙና ላብራቶሪ ያስፈልጋል። በሰውነት ውስጥ የገባውን የበሽታ ሁኔታ መጠን፣ አይነት ለመለየት የሚሰሩ ላብራቶሪዎች ይኖራሉ። ስለዚህ ግድ መሄድ ግዴታ። አንዱ የንስሐ ዋና ዓላማ በካህኑ ፊት ራስን ከሶ ማሳፈር ነው። በእግዚአብሔር ፊት ኋላ ከምናፈር አሁን ሄደን ራሳችንን በገዛ እንደበታችን በካህኑ ፊት ከሰን ራሳችንን ማሳፈር ነው ዋና ዓላማ እንጂ የሆነ ሪፖርት ማቅረብ አይደለም። ዝም ብሎ በቃ እንዲያርግ አይባል። ራስን መክሰስ እያዘን እያለቀስን እየተጸጸት ራሳችን መክሰስ ስለሆነ እዚሁ ሆኖ ወይም እዚህ ሀገር ኢትዮጵያ ውስጥ ሆኖ ይሄ አይሰራም። ኢትዮጵያ ውስጥ ሆኖ ካህን የሌለበት ክልል የለም ኢትዮጵያ ውስጥ። አፋርም ሶማሌም ብትሉ እናንተ ባከዱኛ የሌለበት የለም፣ ካህን የሌለበት የለም ኢትዮጵያ ውስጥ ክልል። ከዚህ ውጭ ግን ከኢትዮጵያ ውጭ ግን በየትኛውም ዓለም ያለ እንደ ልቡ መንቀሳቀስ የማይችል ምናልባት ሕግ እንኳ ባይሆን ቴክኖሎጂውን ተጠቅሞ ኑዛዜውን ያደርጋል። ከዚህ ያለን ግን ቅድም እንደተነገረው ሲጀመር አንድ ምዕመን ንስሐውን መናገር የሚችለው ለራሱ ንስሐ አባት ብቻ ነው። አሁን አብዛኛው ከተሜ 2 ንስሐ አባት ነው ያለው። አንድ ዳቦ ባራኪ፣ አንድ ንስሐ ሰጭ። ዳቦ ባራኪው ከተማ ያለ ካህን ነው፣ ዝክር ይዘክራል ምናምን። ንስሐውን እየሄደ የሚናገረው ገዳም ነው። እንግዲህ የትምህርት እጥረት ስላለብን ገዳም አካባቢ ያሉ አባቶች ዝም ብሎ ሲመጣ ንስሐ ይሰጣሉ፣ ወይም ላለማስደንገጥ ምዕመናኑን ላለማሳፈር እያሉ ነው እንጂ ተገቢ አይደለም። ንስሐ የሚነገረው ለተመደበልን ንስሐ አባት ብቻ ነው፣ ለሱ ብቻ ነው። ሁኔታችን የሚያቀን ያ ነው። የጤና ሁኔታችን ያውቃል፣ የኢኮኖሚ ሁኔታችን ያውቃል፣ የስራ ጠባያችን ያውቃል፣ የትምህርት የእውቀት ደረጃችን ያውቃል፣ የፖለቲካ አመለካከት። ምክንያት እነዚህ ሁሉ ለንስሐ የምርመራ አንድ መንገዶች ዝም ብሎ እኮ ቅድም አሁን ሰምታችኋቸዋል። በዛብኝም የሚልም አለ፣ አነሰብኝም የሚል። ካህኑ ንስሐ ሲሰጥ ህመምተኞችን ያያል፣ ድሆችን ያያል። ብድግ አድርጌ አንዱን ሊበላ ለራሱ ምሳ በልቶ ራት የሚቸገርን ሰው 20 ሺህ ብር ለእንዲህ ያለ ገዳም ስጥ፣ ከየት ያመጣዋል? ቤቱን ከየት? ስለዚህ የሚያውቀው ሰው ነው ንስሐ የሚሰጠው። ሐኪሞች እንኳ ምን ያደርጋሉ? ካርድ እናወጣለን፣ ፋይል ይከፈትልናል። በዛ ዕለት የተናገርነው ትዝ ያለን ደዌ በሙሉ ይመዘገባል። ድጋሚ ስንሄድ ያ ካርድ ነው የሚወጣው። ምክንያቱም ኦኬ ይሄ ሰውዬ ከዚህ ቀደም ይሄ ደዌ የነበረበት አሁንም የተነሳበት ያው ራሱ ነው ወይስ ሌላ በሽታ ነው? ቸክ ለማድረግ እንዲመች ያው ሪከርድ መዝገብ ይወጣል። በየጊዜው እየሄድን ያንን አዲስ ካርድ ከማውጣት ያንን
ነባር የጤና ሪከርድ ፋይል የሚታየው ለዛ ነው። ንስሐ አባቶቻችን እነዚህ ናቸው፣ ያውቁናል። በተደጋጋሚ በሙስና ወይ በስርቆት ወይ በዝሙት እንስት እንደሆነ የደካማ ጎናችን የሚያውቁት የራሳችን ንስሐ አባት ናቸው። እንዲያ ገዳም ያሉ አባት እኛ ላይ ያውቁናል። ስለዚህ ንስሐ መጀመሪያው የሚገባው ለራሳችን ንስሐ አባቶች ነው። ገዳም ሄዶ ንስሐ መንገድ ግን መጀመሪያውኑ ኢቭን መነኮሳቱንም ለፈተና መዳረግ ነው። እነሱ ስተውት የሄዱትን ዓለም የማያውቁትን ኃጢአት እንዲያርጌ እንዲህም ይደረጋል እንዴ የሚል ፈተና ውስጥ ማስገባት ነው። ለዛ ነው እንኳን በገዳም በከተማ እንኳን መነኮሳት ንስሐ አባት መሆን የለባቸውም ነው ህጉን ነው ያወራሁት። አፈጻጸሙን እንግዲህ አፈጻጸምታላችሁ ብዙዎቻችሁ ይኖሯቸዋል አባቶች። ምክንያቱም ለመነኮሳት እናንተ ፈተና እንዳትሆኗቸው ነው። ኃጢአቱን ከሰራነው በኋላ ምን እንደሚሰማን ጭምር እንዴት እንደኖርን የልቡናችን የመረበሽና ያለመረበሽ ሁኔታ አንድ አይነት ኃጢአት አብረው የሰሩ ሰዎች ያላቸው የልብ ስብራት መጠኑ ይለያያል። ስለዚህ ባልና ሚስት የብቻ ነው ንስሐ የሚገቡት። ባል ንስሐ የገባሽው ሌላ ነገር ኖረው ሚስት እንደዛ ማለት። በነገራችን ላይ እኔ አንድ ግልጽ እውነት ልንገራችሁ። ኢትዮጵያ የክርስቲያን ሀገር ናት። ምንም አይነት ክርስቲያናዊ ግብር የለንም። ክርስቲያን ማለት እድሜ ልኩን የሚቆርብ ማለት ነው እንጂ እየደረሰ የሚመለስ ከቤተክርስቲያን እየደረሰ የሚመለስ ክርስቲያን በየትኛውም ዓለም የለም፣ በኢትዮጵያ ብቻ ነው። ይሰማችኋል ክርስቲያኖች? ዝም ብሎ እየደረሰ የሚመለስ ክርስቲያን ሳይቆርብ በየትም ዓለም የለም። እኛን የሚመስሉት በህንድ፣ በሶሪያ፣ በአርመን፣ በግብፅ የለም። ስለዚህ ያ ስለሆነ ምናልባት እንግዳ ስለሆነ ኑሮ ከስንት አንዴ ስለሆነ ነው የሚሆነው እንጂ ንስሐ አባትን ቶሎ ማግኘት ማማከር፣ በቃ ይሄ የህይወታችን አንድ አካል ነው። በየጊዜው ባል በተመቸው ጊዜ አባቱን ያገኛል፣ ሚስትን በተመቸው ጊዜ። በግብፅ ቤተክርስቲያን ካህኑ ቢሮ አለው። ሙሉ ቀን ቢሮ ነው የሚውለው። ቁጭ ብሎ በጣም ሰፊ ቢሮ፣ ምዕመናን ስለማያዳርሱ ፕሮግራም ይወጣላቸዋል። አባታቸውን የሚያማክሩበት የሚሰማቸውን የኃጢአት ስሜት፣ የሚያጠራጠራቸውን ሃይማኖታዊ ነገር፣ ንስሐ የሚገቡት ካላቸው ባል በተመቸው ሰዓት፣ ሚስት በተመቻት ሰዓት እየሄዱ ይናገራሉ። የሚሰጣቸውን ቀኖና ይቀበላሉ። ስለዚህ ባልም ሚስት ንስሐ ገብታ ስትመጣ ማክበር አለበት። ይሄንን የጾም ሰዓቷን፣ የስግደት ሰዓቷን፣ ሁኔታውን ማመቻቸት። ሚስትም እንደዛው ነው እንጂ አብረን ሄደን እንኳን አይደለም እየብቻ በድለን አብረን ምንበድል እንኳ አብረን እንናዘዝ አይባለው። ይሄ አሁን በሚዲያው እንደሚቀለደው የሚስትን ደም መርምሮ ለባል ውጤት እንደመስጠት ነው። የ3 ወር እርጉዝ ነህ የሚያሰኘው ማለት ነው። ስለዚህ ንስሐ ለየብቻ ነው። ግን ይችንን ነገር ስለነካዋት እንደው እኔ በእውነቱ ቆሜም ብለምናችሁ ደስ ይለኛል። ሁላችሁም ይሄ ድምፅ ይደርሳችኋል አይደለ? ስጋ ወደሙ የማይቀበል ክርስቲያን ዝሮ ክርስቲያን አይደለም ባለለው ደስ ይለኛል። ግን ክርስቲያን አይደለም። ስጋ ወደሙ ካልተቀበላችሁ እኛ ጋር እንጂ ክርስቶስ ጋር አይደላችሁ። ይሄ የኛ ጥፋት ነው። የኛ የካህናቱ ጥፋት ነው። የእናንተ ብቻ እናንተም አለባችሁ እኛም አለ። ካህናት ስጋ ወደሙ የማይቀበል ምእመን ይዘን ምን ያኖረናል? ምን ያደርግልናል? ወይ አናጸድቀው ወይ አያጸድቀን። ማህበራዊ ህይወት እንደ ድልና እንደ ሰንበቴ እንደ ቁበሉት። ስለዚህ ካህናት ስጋ ወደሙ የማይቀበል ምእመን ምን ያደርግላቸዋል? ላታጸድቁት ላያጸድቃችሁ። ምእመናን ውስጥ ስጋ ወደሙ የማትቀበሉ ከሆነ ካህን ምን ያደርግላቸዋል? ይኸው መጣችሁ። አሁን ዛሬ ብዙ ሰው መጥቷል፣ ይመለሳል። እንዲህ ሰው ሰርግ ሂዶ ምንም ሳይቀምስ ይመለሳል። እግዚአብሔር ያሳያችሁ። ታዲያ ምንድነው ከተባለ ስለማይናዘዝ እንዴ እጁን ታጥቦ መምጣት ቀላሉ ነገር እጅ መታጠብ ነው ከባዱ። ምግብ ማዘጋጀት ምግቡ ነበር ውዱ አይደል እንዴ? የኔን ብየዋለሁ፣ እናንተ ጨርሱት። የማይቆርብ ክርስቲያን መኖር የለበትም አይደል ያልኩት? በቃ አለቀ። ግን ለመቁረብ ያው ምግብ ለመመገብ ምን እጃችን ታጠባልን አይደለ? በየጊዜው ጧትም ምሳም ሰዓት ቁርስም እራትም እጅን ታጠባልን አይደለ? ንስሐ ማለት ይሄ ነው። ለመመገብ ይሄን ዘላለማዊ ምግብ ለመመገብ እጅን እንደመታጠብ ስለሆነ አክብደን አንየው። ስንሰራው ነው እንጂ አክብደን ማየት ያለብን መናዘዙ ይሄን ያህል አይደለም። ስለዚህ በእውነቱ የማይቆርብ ክርስቲያን መኖር የለ። ይሄ ምንም እድሜ ገደብ የሥራ አይነት ምናምን የሚባል መነገድ ምን አገር መሪ መሆን ተመራማሪ ምንም የሚከለክለው ነገር የለም። ከኃጢአት ውጭ
ክርስትና ከምንም ጋር አይጋጭም። ስለዚህ ይሄ ሁሉ አሁን ንስሐ ለስጋው ደግሞ ለማብቃት ስለሆነ እናንተን ዛሬ ስለ ንስሐ ከተወራ ከዛሬ ከሰዓት ጀምሮ ንስሐ መግባት ጀምሩ። ግልጽ ነው? ይሰማችኋል? እንጂ አለዛ ዝም ብሎ ወግ እንዲህ ጉባኤ ተደረገ ምናምን እንዲህ ተባለ እንዲባል አይደለም። ለመዳን ነው። እኛም አደራችን ለመወጣት ነው። እናንተም ለመዳን ነው አይደል እንዴ ምን ደክመው። ስለዚህ ዛሬ ከሰዓት ጀምሮ አባቶቻችሁን እያገኛችሁ ንስሐ ግቡ። እኔ አንድ ካህን አይቻለሁ እዚህ ባህር ዳር፣ በጣም ቆራጥ ካህን። ከዛሬ ከሰዓት ጀምሮ እስከ ዛሬ ሳምንት ድረስ እኔ እዚህ ቤተክርስቲያን ሙሉ ቀን ውላለሁ፣ እየመጣችሁ ንስሐ ግቡ፣ አለዛ አባረራለሁ አሉ። ስጋው ደግሞ የማይቀበል ክርስቲያን አልፈልግም ብለው ማለት ነው። አሁን ኦልሞስት 1-3 ሰዎች ቀርተዋቸዋል። ሁሉም ተቀብለው እነዛ የተለየ ኬዝ ያለባቸው አንደኛውን ዞር በለውት እንደውም ሽማግሌ እየላከ ነበር በቀደም አይንህን ማየት አልፈልግም አሉት። ከዛ በኋላ ከዛች ቀን ከሰዓት ጀምሮ ቁጭ አሉ እሳቸው ከሰኞች ጋር ምሳቸውን እያያዙ እየመጡ በሚመቻቸው ጧት የሚመቸው ቀን የሚመቸው ማታ የሚመቸው አሁን ሁሉም ልጆቻቸው ስጋው ደግሞ ተቀብለዋል። አብይ ጾም አምና ገብርኄር ወይ ኒቆዲሞስ አካባቢ ነበር እሳቸው እንደዛ ያደረጉት። አሁን ሁሉም ተቀበለዋል። እኛም ካህናቱ ትንሽ ላላ ብለናል። ማለት ዝም ብለው ሲኖሩ የያዝናቸው ስጋው ደግሞ ካልተቀበሉ ምንም ጥቅም የለው። እኛ አባት ሆናቸው አልሆናቸው ምን እንሰራላቸዋል? የስጋ አባት አላቸው ለዚህ ስለዚህ ክርስቲያኖቹም ከዛሬ ከሰዓት ጀምሮ ንስሐ መግባቱን ጀምሩት። የእውቀቱ ይሄን ያህል የእውቀት ክፍተት የለብንም፣ የመተግበር ነው። ግን ጉዳታችንን እንደ ጥቂት እንዳታዩት። በጣም ከባድ የሆነ ጉዳት ውስጥ የምንገኝ ክርስቲያኖች ነን። ከስጋው ከደሙ የራቅን ይኸው ተቀደሰ መጣችሁ ሰምታችሁ ተመለሳችሁ። ድግሱን አሳላፊዎች ብቻ በልተው አሁን ሰርግ ይባላል። ድግሱን አሳላፊ ብቻ ይበለው። ካህናት እኮ አሳላፊዎች ናቸው። ለራሳቸው ይበላሉ አሳላፊዎች ሰዎች ናቸው። እኛ ግን ሁልጊዜ ይደገሳል የክርስቶስ ስጋ የክርስቶስ ደም፣ አሳላፊዎች ብቻ። ለምን? ህዝቡ እጁን ሳይታጠብ ስለመጣ። አሁን እጅ መታጠብ ከባድ ነው ድግስ ተደግሶ። ስለዚህ ይሄንን በአጽንኦት ለመናገር ነው። ምእመናን ከዛሬ ጆሮአችሁ ዛሬ የሰማባችሁ ለሌላም ጎረቤት ንገሩ። ካህናትም ይሄን ነገር አጥብቃችሁ ያዙ። የማይቆርብ ክርስቲያን ይዛችሁ ካህነን እንዳትሉ። ምንም ዝም ብሎ ቀልዳ ቀልድ ነው የሚሆነው ነገሩ ሁሉና ስለዚህ ንስሐ መግባትን ከዛሬ ጀምሩ። ዛሬ ተነጋግረናል። የመዳን ቀን ዛሬ ነው ተብሏል። ከዛሬ ጀምሩት ለማለት ነው። እግዚአብሔር